የሞዴስ ብር ጎደለኝ ሙሉልኝ። ደሞ እንደዚህ ጀመራችሁ? የኔ እናት እዚህ አይቻልም። ነይ ውጪ 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 ውጪ። ኧረ ስታሳዝን አንተ። በእናት የሞዴስ ብር ሙላልኝ ከአቅሜ በላይ ሆኖ ነው። እየቀለድሽ ነው? እየቀለድኩ አይደለም የምሬን ነው። ስጣት በቃ ምንድነው 100 ብር ስጣት። እማ ሞዴስ ስጭኝ እስኪ። ሞዴስ 150 ብር ነው አባቴ። 150 መቼ ገብቶ ወንድ ነው አያውቅም ብላ እኮ ነው እንዲህ ተወዶ። እስራኤል ሁለተኛ ግን ወደ ህይወት ተመልሼ አልመጣም። ተመልሼ ከመጣው ደግሞ ውሻ በለኝ። ውሻ ነሽ እዛው። ይቅርታ ተመልሼ ግን ወደ ህይወት ሰላም ምርጥያንስ ነናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ድራኒው ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮችን ይዤላችሁ መጥቻለሁ ማለት። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት። ቪዲዮ ደግሞ ሰውን ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። እንደዚህች አይነት ቆንጆ ሴት ለማግባት ግዴታ ቆንጆ መሆን የለብህም ወንድም አለ። ወጥረ ከሰራ ይበቃል። ይታያል። ይች አንተ ጁነትም በገንዘብ አይደለም የተገዛው በስራ እንጂ። በቃ በፍቅርና በስራ ሲጀምር ወጥረህ ሰርተህ በቃ ያንተ ፊት ግርጥት ብሎ ራሱ የሚስትህ ፊት ድንቡሽቡሽ ካለ ምን ትፈልጋለህ? በቃ እንደዚህ አይነት ባሎች ማለት ነው ያለኝን ክብር በዚህ አጋጣሚ መናገር እፈልጋለሁ። ኮሜንት ላይ ደግሞ ሚስቶች ለእንደዚህ ስዊት ለሆነ ባላችሁ ፍቅራችሁን ግለጹለት። ያረዳልኝ አልበዛም እንዴ? ትኖሪያለሽ? አልበዛም እንዴ? ምን አርጋህ ነው? እንዴት አመሸሽ? በጣም መሻ አይደለ? አልመሸም። ደሞስ ምን ችግር አለው? ታምሽ እኔ ያለው አይደለ? ቤት እጠብቃለሁ። አሃ አምሽታ መጣ። ወንዶች ጋር እኮ ትንሽ እየጠጣ ነገም እንደግማለን። እንኳን ጠጣሽልኝ። እዚህም ስለሄደ ኧረ ጠጭልኝ። ደግሞ ብዙ ወንዶች ነበሩ። ኧረ እንደውም ከነጭራሹ ሴቶች አልነበሩም ማለት ይቻላል። ኧረ ተው ተው። ታይ ታይ ወንዶች ብቻ ቢሆንስ? አንቺ አለሽላችሁ አይደል እንዴ? እንደውም አንድ ወንድ እንደወደደኝ አይኑ ያስታውቅ ነበር። እንኳንም ወደደሽ የኔ ፍቅር። የምትወደድ ሚስት አለችኛ። ወደድኩሽ ምናምን ሲል ነበረ። ኧረ ካላረገሽልኝም ሲል ነበር። ሚስት ባለው ወንድም ነው። ውለጅለት። ልጅ በልጅ ልታረጊው ነው። ፈጣሪ ምን ይሳነዋል? ተመስገን። ወይ ተናደድላት እንጂ። ወይ ካልሆነ አሁን ልውለድለት እንዴ? ይሻላል። በጣም መሽቷል አይደል? ወይ ልሸኝሻ አይሻልም እንዴ? ኧረ ወይ ጸባይ ገባህም እንዴ? ተናናኝ እንጂ። ኧረ ለምን በዛው ሲነጋ ዕቃሽን ይዘሽ ሄደሽ እናትሽ ጋር ትኖሪያለሽ። አበዛው እንዴ? በቃ በግድ ለማናደድ ባሏን ለማናደድ ታትራ እንዲህ ተስፋ ለመቁረጥ ደግሞ ካንቺ አየው። ምን አይነት ትዕግስት ነው የሰጠህ? በቃ እዮብ ራሱ የሚቀናበት ትዕግስት እንዴ! ኧረ ሆድ አቤ አይ ብላንት ነይቢ አይ ብላ ስራ ይዣለሁ። እሷ መኝታ ቤቱ አይቷል። ያንን ልበላ እኮ ነው ለሱ ይሄ የሚኮመጠጥ ብርቱካን ሙዝ ያ ይሄን ብላዳ እንክብካቤው በዛብህ። ልደቴ ነው እንዴ ዛሬ? በጣፋጭ ላስደስት ብዬ ነው ብላ። ሆዴ ግን እየያዘኝ ነው። ነሽ አቤ የተባረከች ሚስት እያለ የተባረከች ሚስት እያለ በቃ እየበላ እሷ መኝታ ቤቷ ኬክ እያጣፈጠችልህ ነው። ሀባብ መጥቷል። ኧረ ፍራፍሬ ምንድን ነው ብላለኝ። ፍራፍሬ ቤት አላችሁ ነው? ይሄ ሁሉ ፍራፍሬ ቤታችሁ ምን ያደርጋል? ትንሽ በላ አርግ ብዬ እኮ እንድከሳ እንዲህ ከሳ ታዲያ ነው እያበላችሁ ያለሽው? ማብላት ሆነ እንደ የሚያከሳው ለምግቡ ምዘኑለት እንጂ እንዴት ነው እዚህ ቤት? እኔ እኮ ምግብ ሳይ አያስችለኝም። እና ተገኩ በጤናሽ ነው ግን እንዲያበላሽኝ በጤናዋ ነው እንጂ ፍቅር ለመጫወት ያጋባሽ እናት እንዴ ጎሽ እሷ ሙሉ ቶርታውን አንቺ እኔ ነዛ ሆዴ ሞልተሽ ለካ
ናብላሽ ምን ብላለሁ? አሁንም አሁን ይተቆንዝራ ምን አይነት ሰው ነሽ? በእናትሽ በሙዝ ወድህን ወጥራ እሷ ኬክ ትበላለች። እኮ ፍሩት ትወዳለህ ብዬ አይደለ? አንተ ኬክ አይደለም ክለብ ሳንድዊች ነው። ኧረ አይኔን ግን መመርመር አለብኝ። ለካ ክለብ ሳንድዊች ነው። ኬክ ነው ክለብ ሳንድዊች? እስቲ ኮሜንት ላይ ጻፉልኝ። በዚህ ኑሮ ውድነት ሲርብህ የሚመጣብህ ሐሳብ በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርደ ሰላም ነው? ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። እዚሁ ሊቀምሱ። እስኪ እንቅመሳት። አቮካዶ እንዴ ጭራሽ በዳቦ ነው የሚቀምሱት? እየቀመሱ ነው። እና ሙዛት ውስጥ አሪፍ ነው? አዎ አለ። ኪሎ ስንት ነው? 80 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውም የዛሬም ሳከቻለ ፈጣሪ እንደፈለገ። አይ ኑሮ ውድነት 1 ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋው ተወደደ። አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው ይቅርብኝ። ችግር ብልሃትን ያስተምራል ማለት ይሄ ነው። በቃ በብልሃት መኖር ነው። እንደዚህ ኑሮ ውድነቱ ገና ብዙ ነገር ያስደርጋል። ያረዳ ልጅ ይሄ ቆንጆ ነው። ስንት ነው? ኮምፕሊት ነው 9000 ብር። 9000 ብር። ከለር አለ? አሁን ለቀችው አንተ እዚህ አለ? ሰማያዊ አለ? አለው። ቢጫ ከለር አለው? አለ። ቀይ ከለር አለ? እስቲ አንድ ነገር የለም በላት ትውጣ። ሽሮአማ ከለር አለ? ሁሉም አለ። እንደዛ ይባላል። አዎ እንደሱ ነበር የፈለኩት። ስቶር ቼክ አድርግሽ። ሄዶ አጣርቶላ ሊመጣ ነው። እሷ ተነስታ ወጣች። 9000 ብር ለአንድ ጃኬት። በጣም አንተ ሁሉም ነገር ተወዷል። እንዴ አወላለቋ ደግሞ ካራቴ ኪር ላይ አደ ይሄ ሲሰለጥና አይነቱን ያስታወሰች። በቃ ልለከው እኮ ነው ዋጋው 9000 የወር ደሞዜን ብላ እኮ ነው። ምን እያረግሽ ነው? ኧረ ፍሌክሲቢሊቲ የሳር ቤት ላይ እንዲህ ይወጣል እንዴ ነገር? አንተ አያዳልጥም እንዲህ? ኧረ ጂምናስት ስፓይደርማን አንተ መች ይንጠላጠላል? አንቺ በጣም ነው ብልጥ የምታረጊው። እንዲሁም ካንቺ ኮርጆ ነው። እኔ አጨብጭቤያለሁ ለዚህ ፍሌክሲቢሊቲ። 10 ብርና ሲጋራ ይዞ የኔት እቺን ብር ቤተክርስቲያን ታስገቢልኝ እንጂ ደግሞ ጀመራችሁ ሌባ። አሁን እንደዚህ ይባላል? ቤተክርስቲያን ሳልመሾተሽ? አቤት እቺን ብር ቤተክርስቲያን እንድታስገባልኝ ነበር። እሺ እኔ የምልህ እዚህ ድረስ ከመጣ ለምን ራስ አታስገቡ? እኔ ልብሴ ቆሻሻ ነው፣ ዘበኛውም አያስገባኝም። ደግሞ ጥፋቴ ብዙ ነው። ግባ የኔ አባት። ይኸውልህ ወንድሜ ፈጣሪ አይታዘብም። ምን መጣው ሁላችንም ስለቆሸሽን ለመንጻት ነው። ትክክል። ጠጋ ብለህ ለምነው፣ ይቅር በለኝ በለው። ሸክማቸው የከበደ ሁሉ ኑ ብሏል። ሂድና ሸክምን አራግፍ። ግን እኮ እኔ ሁሌ ነው ስህተት የምሰራው። ጴጥሮስ ሁለተኛ እድል ስለተሰጠው ነው ጻድቅ የሆነው። ሂድና ጠጋ በል፣ አትፍራ፣ ለምነው፣ ይቅር በለኝ በለው። ግባ። እሱ ይወዳል። ጎሽ እንኳን ጣልከው። ና በል ወንድሜ፣ ና አብረን እንግባ። ወይኔ አንተ ምን አይነት ልብ የሚያሳርፍ ፊልም። አረ ቪዲዮ ላይካቸው የታለ? ያራዳ ልጆች ቤተክርስቲያን ሁላችንም ማንም ንጹህ ሆኖ ቤተክርስቲያን የሚገባ የለም። ሁላችንም መደፋችንን ለማራገፍ ነው ቤተክርስቲያን የምንገባውና እንደው ልባችሁ ቤተክርስቲያንን እየናፈቀ በሩ ላይ ደርሳችሁ የምትመለሱ ሰዎች ካላችሁ በዚህ አጋጣሚ ግቡ። ምንም አይቀነስባችሁም፣ ግቡ። የምታተርፉት ነገር ነው የሚኖረው። ሲጀምር ፈጣሪ የኃጢአተኞች ወዳጅ ነው። ለዛ ነው ለሁላችንም ወዳጅ የሆነ። እኩያው መሰልኩት እንዴ ማዘርህን እንዲህ ነው ገላገሉት። እኩያው መሰልኩት። ልክ ነው ያረጉት። ማዘር ዛሬ እንዲህ ከቀበጠማ ነገ ምርኩስ ሲይዙ አልታዘዝም ነው የሚለው። እንዲህ አግባብ መስጠት ነው። የኔ ቆንጆ ሶሻል ተምረሽ ለምንድን ነው ልክ ኢንጂነሪንግ እንደጨረሰ ሰው እኔ ገነባዋለሁ እኔ አስተካክለዋለሁ የምትዩ? የትኛው ግንበኛ የትኛው ጠራቢ ነሽ አንቺ? በ30 እና በ40 አመቱ እግዚአብሔር ያሳይሽ ህይወት ያላስተካከለው ቦይፍሬንድ የኑሮ ግሽበት ያላቃን ነው።
ቤተሰብ ስር አስተዳደጉን ቀና ያላረገው ሰውዬ አንቺ ምን ቤት ነሽ ገብተሽ ወጧ እንዳማራላ ሴት እንዲምታላጉጮ ምን አገባሽ? ይልቅ የራስሽን ህይወት አቅኝ እናቴ። የ30 እና 40 ዓመት ሰውዬ አቀናለው ለኔ ይለወጣል ብለሽ ህይወትሽን ወደ ዲዛስተር አትለውጩ። የተስተካከለ ሰው ጋር ሂጂ ነው። አቤት ምክር! ከማሽ ማጣት ጋር የታገዘ ድንቅ ምክር። አሁን በቃ በፍቅር ሊለወጡ ያሰቡ ወንዶች ራሱ ሴት ለማግኘት ይከብዳቸዋል ማለት ነው። ከዚህ በኋላ የአብ ልክ ናት ብላችሁ የምታስቡ ሰዎች ኮሜንት ላይ ልክ ናት ወይም አይደለችም ብያላችሁ ጻፉልኝ። ሲጀመር ጭስጫስ አርጋችሁ 2 ሲኒ ቡና ሳትጠጡ የምትወስኑት ውሳኔ ነው ህይወታችሁን እያመሰቃቀለ ያለው። በቡና መፈታት የሚችል ነገር ለምንድን ነው ራሳችሁን የምታመሰቃቅሉት እየጠጣችሁ? አሁን እኔ ቡና አልጠጣም። የላይፍ ዲሲሽን ባንቺ አስተሳሰብ ባንቺ አባባል ብልሽት ያለ ነው የምትይኝ እንዴ? እንደዚህ ያላችሁ ቡና ማይጠጣ ሰው ለምን አታግልሉ? ቡና እንገባበዙ ወይ እንገናኝና ምንድነው? ካሉ ቡቲክስ ፍሮም ቲሙ ነጋዴው ካሉ ቡቲክ ነጋዴ ቢሆን እንዲህ ነው። አሬ ደግሞ ምን አይነት ልብስ በኮባ ያሳየናል እያልኩኝ እሱ አስቀምጦ እየቸረቸረ ነው ያራዳ ልጅ። ከቸኮል ሻፍልተሽ መጠጣት ነው። እናትሽን ብቻ እንዳይሆን እንዲህ አፍሽን የከፈትሽባት ተባብለናል ነበር እንዴ? ወይኔ በእናትሽ ረስቸው። ይኸው አሁን መጣው። በቃ እሺ፣ ዲናም እየመጣች ነው። የኔ ልጅ ነው። ቡናውስ? ጓደኞቼ እየጠበቁኝ ነው። ከፈለግሽ ስመለስ አፈላልሻለሁ። ቡናውን ብጠጣ እኮ ቢያንስ ራስ ምታቱ ይተወኝ ነበር። ከቸኮል ሻፍልተሽ መጠጣት ነው። አሁን እንደው ከእናትሽ ጓደኛ በለጠችብሽ። ለዛውም ፈታ ለማለት ለቁም ነገር እንኳን አይደለም እኮ። ዲናስ እየመጣው ነው ብላኝ ነበር እኮ። እስኪ ደውይላት። አንቺን እየጠበቅንሽ እኮ ነው። አትመጭም እንዴ? መግዲ በቃ በእናትሽ ዛሬ መምጣት አልቻልኩም። ጄሪ እኮ አብራኝ ነው ያለችው። ባክሽ ሌላ ቀን እንገናኛለን በያትና ተሻት ነይ። መምጣት አልቻልኩም ነው የምትለው? በቃ ሌላ ቀን እንገናኛለን። አየሻት? ጓደኛሽ ሌላ የበለጠ ጓደኛ አላት። አየሽ? እናትሽ ግን አንቺን ብቻ ነው የምትወደው። ጓደኛ ሌላ ጓደኛ ይበልጥበታል። አንድ ሲኒ ብቻ ቅጅልኝና ትሄጃለሽ። አንቺው ጸጸታታየ አሁን ሂደሽ ለእናትሽ ቆንጆ ቡና ብርሃኔ ሆንሽ። ብዙ ማልቀስ አያስፈልግም። በቃ አፊና ስጫት። ማሚ ተነሽ። ማሚዬ ይቅርታ፣ ማንን ማስቀደም እንዳለብኝ እንኳን የማላቅ ቡኩን መሆን ይገባኝ ዛሬ ነው። የኔ ልጅ ቡኩን አይደለሽም። የሰው ልጅ ካልተሳሳተ መች ይማራል? ጓደኛም ቢሆን የሚወድሽ ቤተሰብሽን ስታስቀድሚና ስታከብሪ ነው። ትክክል። ቤተሰብ ላይ ያላሳየሽው ክብር ታሳይኛለሽ ብሎ ኤክስፔክት አያደርጉም። መጣ ደግሞ ይሄ ተንካሲስ ወንድምየው ነው። ማሚ እየተሻለሽ? ጫማህን አውልቅ። አሁን ለጄሪ እንደውላታ? አዎ ደውይላት። ቅዳሜ ያለሷ ስፖንሰርነት አይታሰብም። ማሚ ትንሽ ብር አታበድሪኝ? ሊከፍሏት ልጊው ነበር። ማሚ ዝም በይው። እንደለመደው ከጓደኞቹ ጋር ሊያጠፋው ነው። አንቺ እንዳላጣፋሽ ጀመራችሁ ደግሞ ይጭቅጭቃችሁ። እልቁም ነገሩ ምንድነው? ንገረኝ እስኪ። 2500 ብር ብቻ ነው የምፈልገው እናቴ። ኧረ አታነሳም? ደግመሽ ደውይላት። አንቺ ነይ። አሁን እኛ እየመጣን ነው። ሶሪ አልችልም። ዛሬ ይሄው በቃ አልችልም ብላ ጆሮ ላይ ዘጋችሁ። አልችልም ማለት አንዳንድ ጓደኛ አለ በቃ ለመግል ከእናንተ ጥቅማችሁን ብቻ ፈልጎ ገንዘባችሁን ብቻ ብሎ ማለት ነው የሚደውልላችሁ ጓደኛ አለ። አሁን እንደው ለእንደዚህ አይነት ጓደኛ እናት እንኳን አይደለም ለእንደዚህ አይነት አጭበርባሪ ጓደኛ ከምንም ነገር ትቀድማለች እናት። ስለዚህ ሁላችሁም እናታችሁን አስቀድሙ እሺ። ምን ልታርጊ ነው? ክኖር ነው በይኝ፣ ጫው ነው በይኝ፣ ክኖር ነው በይኝ፣ ጫው ነው በይኝ። እንዴት አረክሽ? እንዳልሽኝ አርቄያለሁ። ማን ነው? ሙሉን የጨመርሽው አይደል? ከኔ ተለይቶ የሚኖር መስሎታል። አረ እንዳትበለው ወንድሜ። አቢ እማ የለችም?
ምንድነው ይሄ? ጨርሳ እኮ ወጣች። ወይኔ ርቦሃል አይደል? ናገባ ይሄው ለገንዛ ልጇ ሊሰጠው ነው ሳያቅ። ተሰጠሽን ይዘሽ እንጂ ምን ጠብቂ ባልሰራልሽ ለገንዛ ልጇ ወይኔ እየበላው እሷ ሰው ላይ ልታረጋ ያሰበችው መጥፎነት አቢ ምግብ ልጨምርልህ እንዴ? ይሄው በቃ በልጇ ደረሰ። አቢ ምን ነው ሆድህ ነው? ሰላሳ ዲናር ወስዶ ወተት ጠጥቶ ዳና። አንተ እማዬ የኔ ልጅ ደህና ነህ? ደህና ነኝ። ምን ልታረጊው ነበረ ሲጀምር ሰውየውን? ምንም አልሆንክም አይደል? ና እንሂድ። ፈጣሪ ይቅር ይበልሽ አንቺ። ይቅር ማለት ሳውቅ ነው። አንተ ምንም እንኳን አትለውም፣ ይቅርታ እንኳን አትለውም፣ አትጸጸትም። ልጇን ይዛ ትሄዳለች። ፈጣሪ እንደዚህ ጥፋት ካሰባባችሁ ሰው ያድናችሁ። አሜን እያላችሁ ኮሜንት ላይ ጻፉ። አታማንን አው ማጓለጃ ክፍል ምን ሊያረግ ነው? ዳውድ ሊያሳክም ወሰደ። ታሙ የገቢ ማሰባሰብ እየደረገ ነው። እናንተ የነዚህ ልጆች ዳርክ ሂውመር ግን በጣም እየበዛ ነው አይመስላችሁ? ምን ታስባላችሁ? ኮሜንት ላይ አንተ ለእርዳታ ምናምን ብለው ቪዲዮ ሰሩ። ታምረኛ ፒኦቪ ለመጀመሪያ ጊዜ የፌስቡክ ሚስትህን በአካል ስታገኛት በጌታ በኢየሱስ ስም ማነህ? እናወራ ነበር እኮ ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነሽ? ቀሚስሽ በጣም የሚያምረው ዘልሽ አንዴ ዘልሽ በእናትሽ ሮጣ እንዳዞር ከዞር ክራሱ ክራይም ነው። እኔ አንዳንድ ጊዜ እኮ የሆኑ ሴቶች በስማ በፊልተር በተለያየ ነገር በቃ ፎቶዋ ላይ እንዴት እንደምታምር በአካል ስታገኛት ትደነግጣለህ። ይቺ ናት ትላለህ። በቃ ሂጂ ጥራው የኔ ሚስት ውጫ አረፈደብሽ። ሂጂ በቃ ሂጂ። ትሰማኛለህ? ከዚህ ግቢ እግሬ ይውጣና አንተ ገድዬ እጄ ለመንግስት ነው የሚሰጠው። ሰምተኛለህ? አንተ ሰውዬ ክፉ ነገር አትናገሪ ውዴ። አትጣቃልሽኝ አልወጣም በቃ። ምን ሆነ? አንተ ሰውዬ ረፍ ልታስጨርሰን ነው እንዴ? እሷ ማን ስለሆነች ነው የምታስጨርሰን? እኔ በጣም ነው መጠላት ነው አትመቸኝ። እኔ እኮ በጣም ስለምወድ እኮ ነው እንደዚህ የምሆነው። ከዚህ ግቢ ስትወጣ ሌሎች ሴቶች ያዩብኛል፣ እቀናለሁ። እኔ አንቺ ብቻ ነኝ ውዴ። ሌሎች ሴቶች ፂላራ ዝንጀሮ መስሎ ነው የሚታየው። ምን አይነት ክሪንጅ የሆነ የፍቅር አገላለጽ ነው? ሻቀበሩ ፎንቆ አልነበር አስክሮ ግን እሷ ናት አውራ ዶሮ በረሮ ኑሮ ሮሮ እንዲህ ቅጥል ይኸውልሽ፣ ዝም ብለሽ አንቺ ከርክሮ ያረገችኝ መቼም ነው የማረሰው። በቅርብ ጠብቂ። በቃ ጸዴ የሆነ ምግብ ሰርተ ጠብቀኝ። ደግሞ እነዛ ጓደኞች እስቲ ድርሽ እንዳይሎሽ ይመች። እሺ ቆንጆ ምግብ ሰርቼ እጠብቅሻለሁ። የቤቱ አባወራ ማን ነው እባክህ? ስራ ተከፋፈሉ። አሁን እሱ ገብቶ ምግብ እየሰራ ነው፣ እሷ እንደ አባወራ ወጣች። ምን መጣች ትላታለህ? መጣ ምናምን በለው። ይሄማ ወንድ ነው። ምን ደግሞ ረሳች? መቼ ምሳ ደርሶ ይሆናል ብላ አይደለም። ምሳማ አሁን ወጣ እንዴት ይደርሳል ወንድሜ? እኛ ነን እባክህ። እናንተ ናችሁ እንዴ? ኧረ እዛው እንዳታስገቧቸው ብላኛለች። ካወቀች ታስጨርሱኛላችሁ። አረ ውረድ፣ ችግርህን መንግስት ይላል። አትመጣም ሚስት ና እባክህ። አመጣም ዛሬ በህይወት ተደስተው ማታውቀውን ደስታ ነው ማስደስት። ና ብቻ ነው ታው። እሺ ግን ከያዘች ገና እጇን ለመንግስት የምትሰጠው እኔ ያለ ምንም አታረገም። ይኸውልህ ቡልክ ነው የማደርግልህ። ና ብቻ አንተ ና። ይኸውልህ እኛ ጓደኞችን የምንበልጥብህ ከሴት እሺ፣ ሴት ወንድ ጾታው አጠራጠረ። ወርዶጌ ናችሁ የምትበልጡብኝ። ካፈላሽ ደግሞ ትቀወራለች። አጀማ እንውጣ በቃ። መጣ ታው። እነሱን አምነህ ሶስታችሁንም እንደ በሶ በጥብጣ ነው የምጠጣችሁ። ይኸው ደፍረው ወጡ በቃ። አሁን ምሳውን ማን ሰርቶ ይጠብቃታል? ለባለቤት ለጎረምሲት
ተናጋሪ አንካሰሮሩ ሳይቀድምሽ አቃጥሪ እትትዬን አልሰማሽም። አጀሞ እናንተ አላችሁ አጀሞ እንዲህ እስከ መቼ እንደዚህ ትሆናለህ? ወንድ ልጅ ቆርጠ በቃ እናንተ ባትኖሩ ጉልበቴን በስብሰው ትደፋኝ ነበር። አመሰግናለሁ ጀሞ። እኔ የምልህ ግን አድርጋችሁ ታውቃላችሁ እንዴ? ማነው እሱ? ወጌሹ ወቀጣ ማንም ሰው ሳይመጣ የባልና ሚስት እንዴት ያደርጋሉ? እናትና ልጅ ነው የሚመስለው ኮኔክሽናቸው እኮ። ኧረ በፍጹም እኔ ማድረግ ያምረኛል፣ እሷ ግን እምቢ ትለኛለች። እንኳንም እምቢ አለች። አልቆልህ ነበር። ዛሬ በቃ ያማረ ታደርጋለሽ። እንሂድ። በዚህኛው ነዋ። ያቺ ቆንጅዬ ናት። እሷን ነው ፈልገው። የት ነው ይዛችሁት እየሄዳችሁ ያላችሁት ልጁን? ባልሽ ወጥቶ ምናምን ብላ አሁን እቺ ደግሞ የምትናገረው ዛሬማ አለቀውም። እንዳትለቅ ወራዳ ደግሞ እኮ ምንም አታምጣም ሲል ነበር። ነይ ላሳይሽ አለበት። አሁን እንዲህ አቃጥራ ልጁን ልታስገድለው ነው። እንዲህ ምን ሆኖ ነው እሱ? አይወጣም እንዴ? የት ሄዳችሁ ነው? በየሱቁ ናፍታ እናንተ እንዴት ነው ደስ የሚለው? የኔ ሚስት አንተ ልክስክስ በቃ ገለሽ እንጂ ለመንግስት ስጪ። አሁንማ ረግጦ የት ገብተህ ነው የእጅ ክፉ የተያዝከው በሚስት? ከዚህ ቅሌት ደግሞ ይሰውራችሁ። አንተ ጎባነሽ ነይ 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 አባሴ የሞላ ነይ ግቢ ነይ ነይ። እንዲህ አይነት ደግሞ ዲጂ አይቻል አቅም እና እዚህ ሰፈር ስልኬን ተበልቼ ነበር አላገኘውም። አይ ጀዋልሽና ቀዝቅዞሽ ነው። ይኸውልሽ ነይ እዛ ጋር ያለችውን ቸከሳያት እሷ ጋር ትሄድና ትናንትና ጀዋሊና ቀዝቅዞኝ ነበር ምናምን ብለህ ገተታት። እሷ ታስተካክልላለች። የሰፈሩ እንትናት ካቦናት ነው። ናፊ ማለት አንቺ ነሽ? ናፊ ብቻ ሳልሆን የሰፈሩም ካቡ ነኝ። ትላንት እዚህ ሰፈር ስልኬን ወስደውብኝ ነበር። ለምዶ መሰጨው። አመሰግናለሁ ናፊ። አያሳስብም። ደሞ ለወደፊቱ አትድረክረካ። ደሞ ሸበላ ነገር ነህ። ለመጀንጀን ነው። አይተዋል። ሁሉንም ጎባነሽ ጎባ የሰፈር ነው ጎባ። የበላዋትን ጀዋል መልሰሽ በላሽኛ። በቅርቡ ጠብቂኝ፣ ሰራልሻለሁ። ይኸው በቃ ከጀርባ መጥፎ ነገር ሊወጥንልሽ ነው። ፓርት 3 የምትፈልጉ ሰዎች ኮሜንት ላይ ፓርት 3 እያላችሁ ጻፉ። እማማ ምን ሊያረጉ ነው? እማማ ምን አረ ልብሱ ወለቀ። ግፉ በዚህ እድሜዎት ታምር ነው። አንተ በ2018 ግን ስንቱን ጉድ አየሁት እኔ ራሴ። ሁለተኛ ግን ወደ ህይወት ተመልሼ አልመጣም። ተመልሼ ከመጣው ደግሞ ውሻ በለኝ። ውሻ ነሽ ነው እንጂ እዛው እየሰደባለሁ። የሰው ተወዶ የታልክስ ምነው ይኸው ቺኳ መጣችልህ። እሳት ለብሳ እሳት ጎርሳ በኔው በጭምቷ ሄደ። ለምን አታናግራትም? መጣውሻ ነግሬት በሆንኩኝ ግዴለሽ ባንተ ቦታ ወደድኩ ልትልህ ነው ከፍቅር እንዳሽ። እሺ አሁን እዚህ ደግሞ ምን ትሰሪያለሽ? ለአንቺ ስል የት ልሂድ? ስራ ቦታ ጓደኞቼ ጋር ቤት እየመጣሽ ለምንድን ነው የምታሸማቅቂ? በቃ ተይኝ። አልተወክም። ለምንድን ነው የምተወው እኮ? ጥፋቴን ንገረኝና ከዛ ተወሃለሁ። ለምንድን ነው የማትይኝ? ቆይ ምን አድርጌህ ነው እንደዚህ የምጨክንብኝ? ስደውል አታነሳም፣ ቴክስት አትመልስም። ያደረኩትን ንገረኝ። ጥፋትሽን ብነግርሽም አይገባሽም። ንገራታ እንዲገባት። ታግሼሻለሁ፣ ብዙ ጊዜ ነግሬሻለሁ። ሁሉም ነገር እኮ ገደብ አለው። እስራኤል፣ ሁለተኛ ግን ወደ ህይወት ተመልሼ አልመጣም። ተመልሼ ከመጣው ደግሞ ውሻ በለኝ። ውሻ ነሽ እዛው። ይቅርታ። ተመልሼ ግን ወደ ህይወት ምንም ይሄ ክብረ ነክ ክብረ ቢስ የሆነ ሰው ነው። ጀምር አይጠቅምሽም። የእውነት አንተ እዚሁ ሰደባት እኮ ምን ጨካኝ ሰው ነው ደግሞ።
እኮ ምንም አትመጥኙም። ፌሰናውን እያየሽው ነው። የተመጠጠ ሸንኮራ የሚመስል ሰውዬ። እሷ ከሱ በላይ ቆንጆ አሪፍ ኢኮኖሚ ያለው ሰው ፑል ማድረግ የምትችልበት ቢዩቲ አላት። ሂጂ ከዚህ። የማንን እንስት ነው ክብረ እንደዚህ ነው ቦክስ ማጠጣት? አበባውን ያስካለማን ነው እንዲህ እያልክ ወይ እየመጣሁ ነው። እሺ ሳልደብቅ ገልጬ ሮማንቲክ በጣም መልካም ውለታ ስለሰው ገዳታ ከሌለ ማናለች ምግብ ስታሳዝን አታሳዝንም? ታረቀና ብለህ ያት ምግብ ማነህ? እስኪ አስወጣት ይች ልጅ። እኔ ጋብዛታል ብዬ ስጠብቅ አስወጣት። ማንም የለም ማለት ነው። ልታስወጣት እንዳይሆን አንቺ እብድ ቆሻሻ። ይሄ የተከበረ ቤት ነው። ሂጂ ከዚህ። እብድ ቆሻሻ ነኝ አይደል? አዎ እብድ ቆሻሻ ነኝ። ግን አንተም እኮ የዛሬክን እንጂ የነገህን አታውቅም። ትክክል። ጊዜ እኮ ነው አንተንም እዚህ ጋር እኔንም እዚህ ጋር ያቆመን። ጊዜ ጌታ ነው፣ ይቀያይራል። ደግሞ ዛሬ ብዬ ከብድ ጋር ላውራ። ሂጅ ከዚህ። እንዴ ተበቀልላት። ይሄንንማ አንድ ቦክስ አጠጣው። እንደ ወንድ ልጅ አናግረው። ምን አርጊ ነው የምትላት? ቆይ እናንተ ባላችሁ ስትባሉ አይምሯችሁ ከምንድን ነው የተሰራው? አንተ ደግሞ ማነህ? ሂድ ከዚህ። ምን አማርለውም። ግን አንድ ነገር ልንገርህ። እንዲህ ነው ምን አለ ለሰው ልክ አናገረው። አሪፍ አድርጎ አሁን በጋብዛት እስቲ። ርቧት ነበረ ልጅቷ። አብላት። የሆነ እርጎ ነገር ቢያንስ ግዛላት። የት ሄዱ እነዚህ ልጆች ደግሞ? አቡስ አልነበርኩም እኮ። ምንድነው ችግር አለ እንዴ? የት ነበርክ? ቆይ በገዛ ቤቴ በድሩዬ ስደበደብ ውስጥ ላይ እኮ ስራ ይዤ ነበር። ማን ነው? የት አለ? ምን እንዲያስጥልህ ነው? እሺ ና ተከተለኝ። ምን ለሁለት ሊመቱት? የዋህየው ምግብ ገዝቶ ሰጣት። የተባረክ ሰው። ደረ ጭራሽ ያጎርሳታል። ምን የተባረክ ሰው ነው የሆነት። ያው መነጽሯን አውልቃ ምናምን እንደ እንትን አቡ ጀንደር ልጅቷን ስለገፈተርካኔ የመታህ ምንድን ነው? አንቺ ሲጀምር አቋምሽም ያምራል። ሁለቱንም በፊት ጠረባ ዘርግፋቸው። ልብሱን ካወለቀ ሲጀምር ተነሳበት ማለት ነው ልጁ። አሁን በቃ በግራ ጥፊ ስማቸው እንዲረሱ ነው የሚያደርጋቸው። ኧረ ሮጠ። እኔ ደግሞ እኮ ሊጣላ መስሎኝ። መሮጥም አሪፍ የማምለጫ ዘዴ ነው። ያረዳ ልጅ ወንድ ልጅ በቃ እንዲህ ነው። ወይ ትፋለማለህ ወይ ትሮጣለህ። አቅምህን ካወቅ እንዲህ ነው። አንኤክስፔክትድ። አንተ እንዲህ እኮ ማይገመት ድራማ ሳይ ደስ ይለኛል ሲጀምር። ይቅርታ አሁን እመጣለሁ። የሆነ ችግር አጋጥሞኝ ነው። አያገባኝም። ቶሎ በል። ጠብቅ። አንቺ ደግሞ ይኸው ስንት ዓለም እያየው አሁን ጽጌረዳውንም ጥሎ ጃኬቱንም ጥሎ አሁን ፍቅረኛው ልትጣላው ነው። ያልሽኝን ቃልሽን አክብሬ አሁን ደግ ፍቅረኛ ከሆነች ትረዳዋለች፣ ክፉ ከሆነች አትረዳውም። ጭራሽ አስጠብቀኝ ስታበቃ አበባ እንኳን አልያዝክልኝም ምን ልትለው ነው? አሁን ላትለውም ትችላለች፣ ግን ደግ ከሆነች
ዞር በልልኝ ወደዛ። ያማል እንዴ? አሁን ሰዓቱ ስንት ሰዓት ነው? ኤው እስቲ ኤው ቆይ እንዴ ላስረዳሽ። ኧረ ብቻ አንዴ ብቻ ስሚኝ። እስኪ መጣ የጠበቅሽው ልትሄጂ ነው እንዴ? እስኪ መጣ የጠበቅሽው ልትሄጂ ነው እንዴ? የዚህ ቀድመሽ አትሄጂም ነበረ? ችግር የለም አንተ መልካምነትህ ይከፍልሃል። ከፈጣሪ ታገኘዋለህ፣ ከሰው ባታገኝ ያረዳ ልጅ። ትክክለኛውን ነገር ነው ሲጀምር ያደረገው እሱ። ሞት ላይ መስልሽ ሰይዶ ቢላይ እንቁራሪቷ ለእኔ ጥሪ ያቀረበች አይደለም። ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ። እንዲህ ሊቆፍር አይኔ ገና ኡምራም ላረግ ነው። ከዛ በዚህ ነው ገና አይኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? 10 ሚሊዮን ብር አይጫወትም እሱ። ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመችኝ። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመች ሲጀምር ነው አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ ወይኔ ሰይዶ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳዩ ፕሮፌሽናል አለመሆናችሁ። ስለዚህ አም ሳቪጅ አም ፕሮፌሽናል እንደዚህ አይነት አሰራር አይመችኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ና ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልሃል። አንተ ምን ፈርተህ ነው? አልጮትም። እኔ ልጁ ሲጀምር አይጫወትም ብዬ ልመድብ እንደ አንተ ምንም የመጫወት ኢንቴንሽን የለውም ነው የምልህ። እሱ ከመጫወት ማለት ነው ላለመጫወት የሚደረድረው ምክንያት ብዛቱ። አሁን ዳውድን ሲያገኛት ጭንቅላቱን በዚህ እንዲህ ጆኒ የፋይት ቀን ጁጁሱ ባንኩላል ከሰይዶ ጋር አሁን የፌስ ኦፍ ለንቃተ ህሊና እንቁላል ነው ያደረገበት። አሁን እንዲና ጆኒ እንቁላል ይዟል። ኧረ ያገር ነው ያዘው። ጆኒ ነው ብያለሁ። ይቺ ቆንጆ ምክር ለሰይዶ ናት። ሰይዶ ራሱ ሲገባ ሄልሜት አድርጎ ነው መግባት ያለበት። ቢያንስ እንቁላሉን ይድናል። የእነዚህ ድራማ ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው። የነ ዳኒ ሮያል ወደ አንተ አናይምኛ ጽጌ ምንድነው የምትይው? በቃ ተወኝ፣ በእናትህ ተወኝ። በቃ ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ሪል ለምንድን ነው የማታነሳው? አላየሁትም ስትደውይልኝ እኔ አሬን እያወራሁ ነበር። አንተ አትጮባት በእናትህ። ፌንት ወደቀች። ካሜራማን ይሄን በደንብ አስገቢውሽ። አንተ ነው ሲጀመር አንተ ገንዘብ ግን ከቸገራችሁ ለምን ቸግሮናል አትሉም? አንተ ስክሪፕት የሌለው ምንም እኮ ዲያሎጉን ራሱ እንዳልተለማመዱት የምታውቀው ካሜራ አብርተው ጭንቅላታቸው ላይ የመጣላቸውን ነገር ነው በቃ የሚያወሩት ልጆቹ። የሆነ ሩም ውስጥ አንተ ሩም ውስጥ እኮ ለሰባት ምናምን የሚገቡ ሰዎች እኮ ናቸው። ከዛ ብላ ምጮ ሴትዮ አለች እንደዚህ በቃ አትጨቃጨቁ ምናምን ፊልም መስራት በቃ ለነገሩ እነዚህ ፊልም ለመባል ራሱ በጣም ብዙ የሚጎለው ነገር አለ። ጉዞ ወደ አሜሪካ የህብረተሰቡ ምኞት መቼም ያረዳ ልጅ እየቀለድሽ መሆን አለበት። ጫማ ለበሰ ልብሱን ሲጀምር እየሰከስክ ነው። በዚህ ሻንጣ አሜሪካ የገባ የለም። አሁን እዚህ አዙሮ የሆነ ቦታ አሜሪካን ግቢ ምናምን ሊሄድ ነው። በቃ አየው በቃ ጋራ ሸንተረር አሜሪካ። ኦኬ መቀለ ነህ። ከመቀሌ አዲስ አበባ ኤርፖርት። ኧረ አንተ እያሳሳቀ ኤርፖርት ገባ። ማነህ ወንድሜ? እኛን ጥለህ እኔ ይሄን አልቀበልህም። አንተ እኛን ጥሎ እንደዛ ወይኔ ጉዴ! ደግሞ አንተ ኢንተርናሽናል ፍላይት እንደሆነ ያስታውቃል። ኧረ ፈጣሪ መቼ ነው እኔንስ እንደዚህ ቪዛ አስመትተህ እንደዚህ የአሜሪካ አይሮፕላን ውስጥ አስገብተህ አሜሪካ ብገባ
አዎ ይሄ የሀገር ውስጥ ፍላይት አይደለም። የሀገር ውስጥ ፍላይት ውስጥ እንደዚህ አይሰጥህም ሲጀምር። የስንት ይሄ ዋሽንግተን ዲሲ የስንት ሰው ምኞት በቃ የስንት ሰው ምኞት ያራዳ ልጅ የፍሬንድስን እያየ አንተ ፊሊንጉ ራሱ ሲጸዳ እኮ ይሄ ፊሊንግ ሲጸዳ አይሮፕላን ውስጥ ያው እየበላ ነጋ ምናምን ኧረ ደስ ሲል ለምንድን ነው እኔ ለልጁ የተደሰትኩት? ለልጁ ለምን እንደተደሰትኩኝ ኮሜንት ላይ ጻፉልኝ እስቲ። እኔ አልሄድኩ ምንም የሚያስደስት ነገር ኖሮ ነው ለልጁ የተደሰትኩት። ገባህ? እንዴት ነው የአሜሪካ አየር? ዛፍ አለ አሜሪካ። እኔ ደግሞ ምንድነው እንደዚህ ግሌዝ ማረገው እንዴ? ፓትሪዮቲዝም የሚባል ነገር አለ። እስክትሄድ ነው እኮ እንደዚህ የምታወራው። አረ ቼኪን ምናምን አለፍክ። ቼኪን ምናምን አለፈች ብሮ እንደለበሰ ማለት ነው። ቀጥታ ገባ በቃ አሜሪካ። አንቺ በቃ ትችላለህ ወንድም ጥላ። ላይፉ እዚሁ እያሳየን በካሜራ እምር ማለት ነው። እምር ነው ያለው በቃ። ደግሞ የሆነ ፋንሲ ፕሌስ አንተ ሲጀምር በስኮላርሺፕ እንደሄደ ነው የሚያስታውቀው። አይቷል በቃ እዚህ ሀገር ወይ ገንዘብ ይኖር ወይ ጭንቅላት ይኖርህ። በቃ ከሁለቱም ካጣ እኔን ነው የምትሆነው። አሁን እሱ ጭንቅላት ስላለው የገባ በስኮላርሺፕ አሜሪካ። የሱ እድል ለሁላችሁም ያድላችሁ። መሄድ መፈልጉ ብቻ አሜን እያላችሁ ኮሜንት ላይ ጻፉ። እሺ ልጁ ካሉ ቡቲክስ ህፃኑ ካሉ ቡቲክ ብያለሁ አንተ። ኧረ ቼን ምናምን ሁላ አላት። እዚህ ሀገር እኮ ዲዛይነር ግን በስቷል ነው የምልህ። ፒኦቪ ዮሐፍ ክባድ ያለበት ጓደኛ ምን ነው? ውሻ ሮሮጦች ነው? ምንድን ነው? እኔ ራሱ ስንት ጊዜ እንደሮሮጠኝ ብታይ። አይደለም እና ምንድን ነው? ብሩክ ክራሼ ምን አረገሽ? ሰላም አለኝ። እና ለዚህ ነው እንደዚህ ቴረር የሰራሽው? እውነትም ይሄ ከባድ ውለጅለት እንዲማ ክራሽ ካለሽ። እኔ እኮ እንደሚያቀኝ ራሱ ነው ሁሉም ታሪክ ነው እኮ ያማል ጤነኛ አይደለ? በደንብ ነው እንጂ የታመመችው። ይሄኔ እኮ መንገድ ላይ ሲያልፍ ሃይ ምናምን ብሏት ይሆናል እኮ የደነገጠችው። አሁን ተቀምጦ ምናምን እንደሚወዳት ቢነግራት እኮ ይቺ ሴትዮ ልትበር ነው ማለት እኮ ነው። ፒኦቪ ማብራት ጠፍቶ ከቤተሰቦች ጋር ለማውራት ስሞክር ፓርት 2። ዛሬ ደግሞ እስኪ አባዬ አንተ ንገረኝ። እስከ ዛሬ ከማዬ ጋር አብራችሁ ስትኖሩ ማለት ነው ዶች ሴትዮ በፈታዋት ብለህ ታውቃለህ? ስትጣሉ ምናምን በቃ ምርር ብሎ። እሺ በፍጹም አንድ ቀን ፍቻ አስቤ አላውቅም። ፍቅራቸው እኮ ነው አየሽ። ወገኛ ድሮስ ምን ጎሎብህ ፍቺ ታስባለህ? እኔ ስቃጠል የኖርኩት ያላሰብኩት ግን የሆነች ነፍሷን ይማረውና ዘነበች የምትባል ጓደኛ ነበረቻት። ጭራሽ ጓደኛዋ ነው? ፍቺ ግን በጭራሽ ትዳር ኢዝ ኮላፕሲንግ ራይት ነው። ኧረ ተይ ሙት እንደዛ አይባልም። ታስተርጅና እሽቅም ጥርጥር ያለ ቦታ አልመሰለውት። ራስሽ ባለፈው አናቱን በገጀራ በዩ እንጂ ፍቹ ብሎኛ ያቅም ስትይ የተናገረች ሰው እና እንዲህ ያወራህ እንኳን በገጀራ በዶዘርስ መዳመጥ ቢያምረኝ ታባሽ መንዳት ብቻ ነው ዶዘር እቺን ይወዳል። አሳይሃለሁ። መብራት መጣዩ ሄደች። እሷ አጣልታ መብራት ጠፍቶ ቤተሰቦችሽን አፋቺ ነው እንዴ ተብለሽ የመጣሽው ሳሎን ቤት። እንዲህ አይነት ባህሪ ካለብሽ መብራት ጠፍቶ ምዛው ክፍልሽ ተቀምጠሽ ግራና ቀኝ እጅሽን እንደዚህ አድርገሽ ደስቶ ፊንገር ተጫውቺ። ተረኛና ግባ። እንዴት ነሽ? ደህና ነሽ? ራሷን ታቱ ሰልፍ ታቱ ፎቶውን ፊት ላይ እንደነከሽ ፈልጌ ነው። የቦይፍሬንድሽን ፎቶ ይቻላል።
ፎቶ አለሽ? ናቲ እኮ ነው ታውቂዋለሽ? ናቲ ነው ያንቺ ኤክስሽ። ይሄ መነቀሻ መርፌ መሰለ ናቲ። ኤክስ እዚህ ጋር አቆ ኤክሷን ጉንጯ ላይ እንድትነቀሻት። አረ ያው ዝንጀሮ ልነቀስ ነው። ያው ጋቢናሽ ቸገሬ ነይ እናቴ ልታበላሽልሽ ነው የፊትሽን። ማማ ጨረስ ወይ ግልግል በስ እንደሚለው ሰርፕራይዝ ያምራላ። መስጠት የለሽም? መስጠት ልስጥሻ። ወይኔ ጉዴ ይቦሰኝሽ እና መርዙ ነበረ እና ዲፎቶ እንጂ ዋፍሳይ ልብይሻል እና ራሷ ይሄ እናቲ ባብ ነው። ታውቂ እጅሽ ላይ ያለው ጊንጥ አልተመቸሽም እንዴ? እጅ ላይ ጊንጥ ደበረሽ? እሺ እግርሽ ላይ ያለውን አዞዩ እሱ እንዴት ነው ባንዴ ሁሉ የሳልሻት? ናቲ ምን በድለሃት ነው? ይጀምር እኮ ታቱ ከሚሰራ ሰው ጋራ ዴት ማረግ ክፋቱ ይሄ ነው ምልህ። በቃ ተከታትሎ አንተን ራሱ በእንቅልፍ ልብህ ሊነቅስህ ይችላል። እሺ እንዳይነቃነቁ ያሉት ናቲ አጎቴ ሰላም ሰላም ጀምራ ባለው አየር እየተንቀሳቀሰ አጎቴን አንዱ ላይ ተፋፉ። አረ ግን ያው ፋሚሊ ጋር ምናምን ወጭቁት ናቲ አጎትህን ስላይድ እንዲያደርጉ አትፍቀድላቸው። ነገ አባትህ ፊት ነው ይሄን ጉድህን የሚዘረግፉልህ። ወይ ጣጣ ፓንግ እየሰራህ ናቲ ትባላለህ። ሰላም የሞዴስ ብር ጎደለኝ ሙሉልኝ። ደሞ እንደዚህ ጀመራችሁ? የኔ ናት እዚህ አይቻልም። ውጪ 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 ውጪ። ኧረ ስታሳዝን አንተ። በእናት የሞዴስ ብር ሙላልኝ ከአቅሜ በላይ ሆኖ ነው። እየቀለድሽ ነው? እየቀለድኩ አይደለም የምሬን ነው። ስጣት በቃ ምንድነው 100 ብር ስጣት። እማ ሞዴስ ስጭኝ እስኪ። ሞዴስ 150 ብር ነው አባቴ። 150 መቼ ገብቶ ወንድ ነው አያውቅም ብላ እኮ ነው። እንዲህ ተወዶ ምን ያርግ? ምን ታርግ? ይሄው እዛች ከሽንት ቤት አለልሽ። እባካችሁ የምግብ ሙሉልኝ የሚል ድምጽ ለመድና አሁን ለአእምሮ ለልብም የሚከብድ ልመና መጣብን። ለሞዴስ ሙሉልኝ። የምር ወዴት እየሄድን ነው? ኮንዶም በነፃ የሚታደልበት ሀገር የሞዴስ ዋጋ በዚህ ልክ መጨመሩ ያሳዝናል። የእውነት በጣም አመሰግናለሁ። ምንም ችግር የለውም። ነይ ሻይ ጠጪ። አረ ችግር የለውም። ለእህቶቻችን፣ ለእናቶቻችን፣ ለሚስቶቻችን ድምጽ ልንሆን ይገባል። ከተፈተከ በግብ ይብቃን። በጣም ይሄ እንደ ቀልድ የተሰራ ድራማ በጣም ሪል የሆነ ነገር ነው። ግን ቢያንስ ይሄን ነገር ይሄ አይደጉምም እንደ የተፈጥሮ ግዴታ ነው። ምን ያርጉ ሰዎች? በጣም እኮ አሳሳቢ ደረጃ ላይ እኮ እየደረሰ ያለው እኮ አንዳንድ እኮ መወደድ የሌለባቸው ነገሮች እኮ አሉ እኮ የእውነት። እና በዚህ ሐሳብ የምትስማሙ ሰዎች ይሄን ቪዲዮ ላይክ አድርጉት ፕሊዝ፣ ብዙ ሰው ጋር እንዲደርስ። ለማንኛውም ለዛሬ አስፈላጊ ቪዲዮዎች እነዚህን ይመስሉ ነበረ። ተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።